ዛሬ ደስተኛ ነኝ ስትይ የሆነ ስቴት ውስጥ ነው ያለሽው ማለት ነው። ኢሞሽን ማለት ግን በጣም ጠንካራ ስሜት ሆኖ ጠንካራ ስትሮንግ ፊሊንግ ሆኖ አእምሯችን ለመጡ ነገሮች የሚሰጠው መልስ ነው። ለገጠመው ነገሮች የሚሰጠው መልስ ነው እና ሪአክሽን ነው። የተለያየ አይነት ሪአክሽን ሊሆን ይችላል። ፍርሃት ሊሆን ይችላል፣ ንዴት ሊሆን ይችላል። ግን ለገጠመው ነገር አእምሯችን መልስ የሚሰጥበት መንገድ እሱ ኢሞሽን ይባላል። እና ኤክስፒሪየንስ እናደርገዋለን። ከልብ ምታችንም ከምንም ጋር አብሮ ተያይዞ የሚሄድ ጉዳይ ነው ኢሞሽን ማለት። አሁን ኢሞሽንን ትንሽ እናውራ ካልን እነዚህ ስሜቶቻችን እናውራ ካልን ሁለት ግሩፕ አለ ኢሞሽን። አንደኛው ቤዚክ ኢሞሽንስ የሚባሉ አሉ። ከዛ ኮምፕሌክስ ኢሞሽንስ የሚባሉ አሉ። ቤዚክ ኢሞሽንስ የሚባሉት አንደኛ ሃፒነስ ነው፣ ደስታ። ቤዚክ የሚባሉት ለመሰለሽ ፕኔል ፊት ላይ ታይተው የሰውየውን ፊት አይተሽ ይሄ ነው ኢሞሽኑ ማለት የምትችይው ከሆነ እሱ ቤዚክ ይባላል። አንዱ ለምሳሌ ደስታ ነው፣ ሃፒነስ ነው። ፊቱ ላይ አይተሽ ያ ሰውዬ ደስተኛ መሆኑን ማየት ትችላለሽ። አሁንም ያስገቡልን ፒክቸር ላይ ይታያል። አሁን እሱ ደስተኛ መሆኑ ይታያል። ስለዚህ ሃፒነስ። ሁለተኛ ሳድነስ፣ ሀዘን፣ ሰው ማዘኑን ፊቱ ላይ አይተሽ ማወቅ ትችላለሽ። ከዛ ሶስተኛ ፊር፣ ፍርሃት። እነዚህ ቤዚክ ኢሞሽንስ ናቸው። ሰውየው አይተሽው መልኩን ፊቱን ልታነቢው ትችላለሽ ፈርቶ እንደሆነ። አራተኛው አንገር፣ ንዴት ነው። መናደዱን ፊቱን አይተሽ ማወቅ ትችላለሽ። ከዛ ሰርፕራይዝ፣ መደነቅ ነው። መደነቅም አሁን ፒክቸሮቹ እየታዩ ስለሆነ ፊቷን አይተሽ እንደተደነቀች ታውቂያለሽ። ከዛ ስድስተኛው ዲስገስት ነው፣ መጸየፍ ነው። አሁን እንዲህ ሲሉ አሁን ፊት ላይ እነዚህ ቤዚክ ኢሞሽንስ የሚባሉት የሰው ፊት ላይ አይተሽ ልትለያቸው የሚችሉት ኢሞሽኖች እነዚህ ስድስቱ ናቸው እና እነዚህ ቤዚክ ኢሞሽንስ ይባላሉ። ቀጥሎ ያሉት ኮምፕሌክስ ኢሞሽንስ ይባላሉ። ኮምፕሌክስ ኢሞሽንስ የተለያዩ ኢሞሽኖች ድምር ነው። ለምሳሌ ፍርሃት፣ ዲስገስት፣ ንዴት አንድ ላይ ተቀላቅለው ጥላቻ የተባለውን ኢሞሽን ያመጣሉ እና ፍቅር፣ ጥላቻ፣ ሄትሬድ፣ ቅናት፣ በደለኝነት፣ ማፈር፣ ኤምባረስመንት፣ ኩራት፣ አመስጋኝነት፣ እነዚህ ደግሞ ኮምፕሌክስ ኢሞሽንስ ይባላሉ። ስለዚህ አሁን ፈታንና ምን አደረግን? ብዙ ጊዜ ስለሚወራና ስለማናስረዳ ነው አሁን በደንብ መበተን የፈለግኩት። ኢሞሽን የሚባለው ምንድን ነው? የአእምሯችን መልስ ለሚገጥሙን ነገሮች አእምሯችን ራሱ የሚመልስበት ስትሮንግ ፊሊንግ፣ ጠንካራ ስሜት ነው። ኢሞሽናልን ቤዚክ ኢሞሽንስ ፊት ላይ የሚታዩ ናቸው አለን። ኮምፕሌክስ ኢሞሽንስ ደግሞ ፊት ላይ የማይታዩ ናቸው አለ። አሁን ኢሞሽንን ጨረስን። ወደ ኢንቴሊጀንስ እንምጣ። ኢንቴሊጀንስ ምንድን ነው? በነገራችን ላይ እነዚህ ኢሞሽናችንን የሚቆጣጠረው የብሬን አካል ሊምቢክ ሲስተም ይባላል። ሊምቢክ ሲስተም ይባላል። ከእሱ ደግሞ አሚግዳላ የምትባል የብሬን ፓርት አለች እና እሷ ነች እነዚህ ንዴት፣ ቁጣ፣ ደስታ፣ ሀዘን እነዚህን የምትቆጣጠረው አሚግዳላ የምትባለዋ የሰውነታችን ክፍል ነች። ወደ ኢንቴሊጀንስ ስንመጣ ውሳኔ እንድንወስን የሚያደርግ፣ ነገሮችን እንድናሰላስል የሚያደርግ፣ አናላይዝ እንድናደርግ የሚያደርግ፣ አብስትራክትሊ እንድናስብ የሚያደርገን ነገር እሱ ደግሞ በጣም ጀነራል የሆነው ኢንቴሊጀንስ ይባላል። ግን እሱም አይነቶች አሉት። እንደውም አሁን ወላጆች ይህን ማወቃቸው በጣም ይጠቅማቸዋል። ምክንያቱም ሁልጊዜኛ ኢንቴሊጀንት ነው ሃይ ኪው አይ ኪው አለው የምንለው ማንን ነው? ማትስ የሚችልን ሰው አይደል? ፊዚክስ ጎበዝ ስፔሻሊ በትምህርት ግን እንደሱ አይደለም። ለምን? ኢንቴሊጀንስ አይነቶች አሉት። የመጀመሪያው ማቴማቲካል ኢንቴሊጀንስ ነው። ማለት ከቁጥር ጋር መስራት በጣም ጎበዝ የሆኑ ማትስ የሚችሉ ፊዚክስ ጎበዝ የሆኑ ተማሪዎችም በስራቸውም ከቁጥር ጋር የተያያዘ እውቀት፣ ችሎታ፣ ክህሎት ያላቸው ማቴማቲካል ኢንቴሊጀንስ አላቸው እንላለን። ወይም ሃይ ማቴማቲካል ኢንቴሊጀንስ አላቸው። ግን ሌሎች አሉ። ሁለተኛ ሊንጉስቲክ ኢንቴሊጀንስ አለ፣ የቋንቋ ኢንቴሊጀንስ ነው። ማትስ የማትችል ልጅ 3 ቋንቋ መማር ትችላለች። ግን አንቺ ማትስ ጎበዝ የሆነ ያደነቅሽው ግን ሊንጉስቲክ ደግሞ ኢንቴሊጀንስ አለ። እሷ 3 ቋንቋ በአጭር ጊዜ ፈረንሳይ ልከሻት ፍሬንች ይዛለች ትመጣለች። ጀርመን ይዘሻት ጀርመን፣ ኦሮምኛውን ታወራለች፣ አማርኛ ታወራለች፣ ትግርኛውን ታወራለች። ሃይ ሊንጉስቲክ ኢንቴሊጀንስ አላት ማለት ነው። ሶስተኛው ሚውዚካል ኢንቴሊጀንስ አለ። እነዚህ ልጆች ትምህርት ቤት 30ኛ ከ30ኛ ሊወጡ ይችላሉ። ሙዚቃ መሳሪያ ጋምጣቸው ከዛ ጉድ ተአምር ታያለሽ። ሚውዚክን አንደርስታንድ የማድረግ አቅማቸው፣
የመጫወት አቅማቸው፣ ኮምፖዝ የማድረግ አቅማቸው ከፍተኛ ነው። ስለዚህ ሚውዚካል ኢንተሊጀንሳቸው በጣም ሀይ ነው ማለት ነው። ሚውዚካል ኢንተሊጀንስ ይባላል። አራተኛው አሁንም ፒክቸሮቹ እየታዩ ስለሆነ ይረዳናል። አራተኛው ቦዲሊ ካይኔቲክ ኢንተሊጀንስ ይባላል። ቦዲሊ ካይኔቲክ ኢንተሊጀንስ ደግሞ የአትሌቶች የዳንሰኞች አሁን አትሌት ምን ኢንተሊጀንስ አለው ማለት ይሮጣል አይደለም፣ ግን እንደሱ አይደለም። እነ ቀነኒሳ የብሬን ቦዲ ብሬናቸውና ቦዲያቸው ኦርጋናይዝድ የሚሆንበት በጣም ትልቅ ኢንተሊጀንስ ነው። ቦዲሊ ካይኔቲክ የሚቀናጀው ብሬናቸው ከቦዲያቸው ጋር መቀናጀት አለበት። ሄዶ ኃይሌ መጨረሻ ዙር ላይ እንደዛ ፈጥኖ የሚሮጠው ዝም ብሎ ፈጣን ስለሆነ አይደለም፣ ማይንዱን አሰርቶ ነው። ስለዚህ ማይንዱና ቦዲውን ያቀናጀዋል። ይሄኔ አሁን ይሄ ሎ ነው ሊሆን የሚችለው፣ የእነሱ ግን ቦዲሊ ካይኔቲክ ኢንተሊጀንስ እንደዛ። ዳንስ የሚደንሱ ልጆች እንደዛ ነው። ስለዚህ ቦዲሊ ካይኔቲክ ኢንተሊጀንስ አላቸው ማለት ነው። አንቺም ትደንሻለሽ አይደል? ጉራማይሌ ነው። እሺ፣ አምስተኛው ስፓሻል ኢንተሊጀንስ ይባላል። ስፓሻል ኢንተሊጀንስ ማለት አቅጣጫ የመለየት ችሎታ ነው። አሁን 4 ነን እዚህ ቤት ውስጥ ያለ ነው። ጥያቄ ልጠይቅ። ቦሌ ቤት በኩል ነው፣ ወደዚህ ብላለች። ቦሌ ቤት በኩል ነው፣ ወደዚህ ብሏል። ቦሌ ቤት በኩል ነው። ሶስታቸውም የተለያየ ነው። አንቺ በዚህ ያልሽ፣ እሱ በዚህ ያለ፣ እሱ በዚህ ያለ። አሁን እዚህ ውስጥ ቁጭ ብለን ቦሌ በየት በኩል ነው የሚለውን የመለየት ችሎት ማን ልክ እንደሆነ አላውቅም። ከአራታችን ግን አቅጣጫ የመለየት ስፔስ ላይ ዳይሬክሽን የመለየት የመርከበኞች የፓይለቶች እና አቅጣጫን የመለየት ኢቭን አሁን ምልክት ሰተሽኝ አንዳንድ ሰው ምልክቱን ይዞ ወደዚች ጋር ሄዶ በዛች ታጥፎ በዛች ታጥፎ አድራሻ ይሄዳል። እኔ ግን እዛ ጋር ደርሼ ልጠይቅሽ እችላለሁ። ይሄ ስፓሻል ኢንተሊጀንስ ይባላል። ከዛ ናቹራሊስቲክ ኢንተሊጀንስ አለ ስድስተኛው። ናቹራል አሁን አይመስልም፣ ዛፍ መትከል፣ አበባ መንከባከብ፣ ግቢ ውስጥ ያለውን ነገር አበባውን፣ ዛፉን፣ አትክልቱን የመንከባከብ ፍላጎትም ችሎታ ናቹራሊስቲክ ኢንተሊጀንስ። ይሄ ራሱን የቻለ የኢንተሊጀንስ አይነት ነው። ሰባተኛው ኢንተርፐርሰናል ኢንተሊጀንስ ነው። እኔና አንቺ አሁን ይሄ አንቺ በጣም ሀይ ነው፣ ከሰው ጋር ኮሚኒኬት ወደ ፕሮፌሽኑም ያመጣሽ እሱ ነው። ምክንያቱም ኢንተርፐርሰናል ማለት በሁለት ሰዎች መካከል ለሚደረገው መግባባት ሀይ ከፍተኛ ክህሎት ማለት ነው። ከዛ ኢንትራፐርሰናል ኢንተሊጀንስ አለ። ኢንትራፐርሰናል ማለት ደግሞ ውስጤን የመረዳት ይሄ የፊሎዞፈርስ የደራሲዎች እንደዚህ ውስጣቸውን የማሰላሰል አቅማቸው እሱ ደግሞ ኢንትራ ውስጥ ያለ ነገሬን የመመርመር ችሎታ ኢንትራፐርሰናል ኢንተሊጀንስ ይባላል። ሶሻል ኢንተሊጀንስ አለ። ይሄ ደግሞ ክህሎት በማህበረሰብ ውስጥ የመኖር ችሎታ ነው። አብረሽ በማህበረሰብ ውስጥ ተግባብተሽ የመኖር ችሎታ ሶሻል ኢንተሊጀንስ አለ። የሚቀጥለው ፋይናንሻል ኢንተሊጀንስ ገንዘብ አያያዝ፣ ከዛ እንዴት በትክክል ገንዘብ አወጣጥ። አሁን ይሄ በጣም ዝቅተኛ ነው የኔ ፋይናንሻል ኢንተሊጀንስ በጣም ዝቅተኛ፣ እንደ ጉድ ነው መበት ነው ሲመጣ፣ ግን ልክ አይደለም። ሴቭ ማድረግ ይሄኛው ለሴቪንግ ነው፣ ይሄኛው ደግሞ የምጠቀምበት ነው፣ ይሄኛው ደግሞ በጀት ማድረግ መቻል፣ ያለችሽን አብቃቅተሽ እንዴት መኖር እንደምትችይ መቻል፣ እሱ ደግሞ ፋይናንሻል ኢንተሊጀንስ ወይም ፋይናንሻል ክህሎት ይባላል። 12ኛው ኤቲካል ኢንተሊጀንስ ነው የሚባለው። ራይት ኤንድ ሮንግ የመለየት ይሄ ልክ ነው አይደለም፣ ማድረግ አለብኝ የለብኝም የማለት አቅም፣ እሱ ደግሞ ኤቲካል በኤቲክስ ላይ የተመሰረተ ክህሎት ኤቲካል ኢንተሊጀንስ ይባላል። የመጨረሻው 13ኛው እስካሁን የተደረሰበት ስፒሪቹዋል ኢንተሊጀንስ። ስፒሪቹዋል ኢንተሊጀንስ ይህም ኢንተሊጀንስ ነው። አሁን ሌተስት በጣም እየተወራለት ያለ የክህሎት አይነት ስፒሪቹዋል ኢንተሊጀንስ ነው። የመጸለይ ችሎታ፣ ጽሞና፣ ሜዲቴሽን፣ ቅዱስ መጽሐፍ ማንበብ፣ ከቅዱሳን ቦታ ጋር ያለች ግንኙነት፣ በእነሱ ላይ ኢንትረስትድ መሆን፣ እነሱን ኤክስፕሎር ማድረግ፣ ፈጣሪን መፈለግ፣ ይሄ ደግሞ ስፒሪቹዋል ኢንተሊጀንስ ይባላል። ስለዚህ አሁን ምን አደረግን? ኢሞሽንን ለብቻው አየን አይደል? ከዛ ኢንተሊጀንስን ለብቻው አየን። አሁን እንግጠመው። ስለዚህ ኢሞሽናል ኢንተሊጀንስ ወይም የስሜት ክህሎት ምንድን ነው ወደሚለው እንመጣለን።
የሚገርም ነው እንግዲህ ብዙዎቻችን ኢንተለጀንስ የሚለውን ሀሳብ ስንሰማው የምናስበው ከአንድ አቅጣጫ ብቻ ነበር። እኔ ራሱ አሁን በደንብ እየተመለከትኩኝ ነበርና በጣም በርካታ በዛ ውስጥ ያለን የምንለው ነገር ይሄ ደግሞ የጎደለኝ የምንለው ነገር ሊኖር ግድ የሆነ ሀሳብ ሆኖ አግኝቼዋለሁኝና አንድ ላይ ደግሞ ኢሞሽናል ኢንተለጀንስ ስንለው ያው ሀሳቡ መጀመሪያ ካነሳነው ሀሳብ ጋራ ይሄኛውን መግጠም ነው የሚሆነው ማለት ነው። እንገጥመዋለን። ምን ይሆናል ኢሞሽናል ኢንተለጀንስ የሚለው ሀሳብ አንድ ላይ ሲገጠምስ? በጣም ጥሩ ነው። አሁን መጀመሪያ ኢንተለጀንስ ላይ ለወላጆች አንድ ነገር ልናገር። ልጃችሁ አንደኛ ስላልወጣ ጎበዝ አይደለም ማለት አይደለም። የሱ ኢንተለጀንሱ ሚውዚካል ሊሆን ይችላል፣ ቦድሊ ካይኔቲክ ሊሆን ይችላል፣ ኢንተርፐርሰናል ሊሆን ይችላል፣ ሊንጉዊስቲክ ሊሆን ይችላል እና ሂሳብ 15 ከ20 10 ከ20 10 ከ30 አገኘህ እንዲህ እያላችሁ አታስጨንቁት። ሌላ ይሆናል የሱ ኢንተለጀንስ። 13 አይነት ኢንተለጀንስ አለ። ይሄን ማወቅ ያስፈልጋል። እሺ ኢሞሽናል ኢንተለጀንስ ስሜቶቻችንን የማወቅ የራሳችንን ስሜት የማወቅ የመረዳት አንደርስታንድ የማድረግ ከዛ ደግሞ የራሳችንን ስሜቶች ማኔጅ የማድረግ የመቆጣጠርና የመግዛት ክህሎት ኢሞሽናል ኢንተለጀንስ ይባላል። የራስሽን ኢሞሽን ሪኮግናይዝ ታደርጊያለሽ፣ አንደርስታንድ ታደርጊያለሽ፣ ማኔጅ ታደርጊያለሽ። ማለት ስሜቶቼን አውቃቸዋለሁ፣ እረዳቸዋለሁ፣ አስተዳድራቸዋለሁ ስሜቶች። ከዛ የኔን ብቻ ሳይሆን ያንቺን በዙሪያ ያሉ ሰዎችን ስሜታቸውን ለማወቅ ለመረዳትና ከዛ ደግሞ ኢንፍሉዌንስ ለማድረግ የእናንተን አሁን ኢሞሽን እኔ ማኔጅ አላደርግም፣ ግን ተጽዕኖ ግን አድርሳለሁ። ለምሳሌ አይቼሽ ስንገናኝ ዝም ብዬ እንደ ኖርማል ሳይሆን ዛሬ ከፍቶሽ ሊሆን ይችላል። ከዛ እንደ ከፋሽ አውቃለሁ፣ እረዳሻለሁ። ከዛ አንቺን ቺር አፕ ለማድረግ አንቺን ወይ ለማሳቅ ካለሽበት ነገር ለማውጣት እሞክራለሁ። ይሄ ኢሞሽናል ኢንተለጀንስ የኔን አውቄ ካለሁበት ለመውጣትና ማኔጅ ለማድረግ ሞከር የስሜት ክህሎት ነው። አንቺ ያለሽባትን ስሜት ደግሞ ተረድቼ አንቺ ካለሽባት ነገር የሆነ ነገር አድርጌ አንቺን ለማውጣት ሞክረው ሙከራ እሱ የስሜት ክህሎት ይባላል። እንግዲህ አሁን ስለ ስሜት ክህሎት ምንነት በደንብ ግልጽ የሆነልን ይመስለኛል። ከመጀመሪያው ጀምሮ በታትነን አይተን አሁን ደግሞ ትክክለኛ የሆነውን ነገር ግልጽ በሆነ መንገድ ተመልክተናል። ቀጣይ የምናወራው እንግዲህ የስሜት ክህሎትን ራሳችን ላይ ለማምጣት በራሳችን ላይ የስሜት ክህሎት እንዲኖረን ለመስራት ምን እናድርግ የሚለውን ሀሳብ ነው የምናነሳው። በዚህ ሀሳብ ላይ የተለያዩ ነጥቦችን ይዘን መጥተናል። የመጀመሪያው ነጥባችን የሚሆነው እንግዲህ ሰልፍ አዌርነስ ነው። ራስን ማወቅ የምንለው የስሜት ክህሎታችንን ለማሳደግ ከሚረዱ ነገሮች መካከል አንዱ ነው ብለናል እና እንዴት ነው ሊሆን የሚችለው ይሄ? እሺ የስሜት ክህሎት አካል የሆነው አንደኛው ኮምፖነንት ሰልፍ አዌርነስ ወይ የራሳችንን ስሜቶች አንቺ እንዳልሽው የራሳችንን ስሜቶች መረዳት ነው። ምንድነው የሚያናድደኝ? እኔ አሁን ማወቅ አለብኝ። ምንድነው እናድዳለሁ፣ ሰው ነኝ። ምንድነው የሚያናድደኝ? አሁን እኔ ከንዴት በጣም ሩቅ ነኝ፣ ግን የሚያናዱኝ ነገሮች አሉ። ምሳሌ ልስጥሽ። ያለ ምክንያት ክላክስ የሚያደርግ ሰውዬ እኔ ያናደኛል። ከፊቴ መንገድ መኪና አለ፣ አይቷል እኮ ከፊቴ መኪና አለ ወይ መብራት አለ፣ ከኋላ የቆሙ ክላክስ ያደርጋል። አሁን አየሽ እንትን ይላል ማለት ነው፣ ሊያናድደኝ ይችላል ማለት ነው። ስለዚህ ይሄ ነገር ሊያናደኝ እንደሚችል ሳውቅ ከዛ ስለማውቀው ሊያናደኝ እንደሚችል ክላክስ ያደርግ ዝምድና ከዛ ቆጣጠራለሁ ማለት ነው። ግን ሊያበሽቀኝ ይችላል። ወዴት ልሂድ ምን አድርግ ነው የሚለኝ። ከዛ የሚያናዱን ነገሮች ሁላችንም ምንድን ናቸው ለይቶ ማወቅ። what makes me angry? ከዛስ ምንድነው የሚያሳዝንሽ? ወደ ሀዘን ውስጥ የሚከትሽ ነገር ምንድነው? ሳድነስ ወደ አንቺ የሚያመጣው ነገር ምንድነው? ማወቅ። የሚያስደስተኝ ነገር ምንድነው? ደስ የሚለኝ መቼ ነው ብሎ ማወቅ። የደስታ ምንጮች ምንድን ናቸው? ለምሳሌ ምን ሳደርግ ነው በጣም የምደሰተው ብሎ መለየት ማወቅ። ከዛ የሚያስደንቀኝ ነገር ምንድነው? እነዚህን መለየት። ሰዎችን እንድወዳቸው የሚያደርጉኝ ሰዎች ምን አይነት ሰዎች ናቸው? የጥላቻ ስሜት የሚያመጡብኝ ሰዎች ምን አይነት ሰዎች ናቸው? የምጨነቀው መቼ ነው? በምንድን ነው የምጨነቀው? የሚያስጨንቀኝ ነገር ምንድን ነው ብሎ መለየት። አሁን ኢሞሽኖችን አንደርስታንድ ለማድረግ ነው። እማፍረውስ መቼ ነው? የሚያሳፍረኝ መቼ ነው ብሎም ደግሞ መጠየቅ። እና ይሄ ሰልፍ አዌርነስ ነው። እስካሁን ያለ ነው ሰልፍ አዌርነስ ላይ እና እነዚህን ስሜቶች ምንድን ነው የሚያመጣብኝ ብለሽ ጠይቂያለሽ። ልክ በዚህ ሰዓት በዚህ ደቂቃ
ምንድነው እየተሰማኝ ያለው እኔ አንቺ ምንድነው እየተሰማሽ ያለው ብሎ መጠየቅና ማወቅ። አምኖት ኦኬ ዛሬ ምን እየተሰማኝ ነው ብለሽ የራስሽን ስሜት ለማወቅ መሞከር ነው። ዳውን እንሆንና አናውቀውም። ሰው ግን አይቶ ይነግረናል። ዛሬ ልክ አይደለሽም ይሉሻል። ኢሞሽናል ኢንተሊጀንስ ካለሽ ግን ታውቂያለሽ፣ በደንብ የሚሰማሽን ስሜት ታውቂያለሽ። ከዛ ደግሞ አሁን እየተሰማኝ ያለው ንዴት ነው፣ ሀዘን ነው ወይስ በጣም መከፋት ነው ብሎ ለይቶ ማወቅም የኢሞሽናል ኢንተሊጀንስ አካል ነው። ከዛ እዚሁ ጋር እንዴት ነው ዲል የማደርገው እነዚህን ኢሞሽኖችን እንዴት ነው ዲል የማደርገው ብሎ መለየትና ማወቅ። ሰዎች ቢከፋቸው ባይከፋቸው፣ ብታለቅስ ባታለቅስ ጉዳይ አይደለም የሚል አመለካከት አለ ካለ ሎ የሆነ በጣም ዝቅተኛ የስሜት ክህሎት አለ ማለት ነው። እነሱ ምን ጨነቀኝ ቢከፋት ባይከፋት፣ ብትናደድ ባትናደድ ማለትም እሱም የስሜት ክህሎት ነውና ይሄ ልዩነት ያመጣል። ስለዚህ የመጀመሪያው ይሄ ነው። ሰልፍ አዌርነስ ማለት ያንዳንዷን ስሜቶቻችንን ለይተን ማወቅ። ልክ በዛች ሰዓት አሁን እየተሰማች ያለችኝን ስሜት ፒን ፖይንት አድርገን በዛች ደቂቃ የምትሰማኝ አሁን እንዲህ ነች፣ አሁን ያለኝ ኢሞሽን አንገር ነው፣ አሁን ያለኝ ኢሞሽን ሀዘን ነው፣ አሁን የተደሰትኩ ነው፣ አሁን የፍቅር ስሜት ነው የተሰማኝ ብሎ መለየት ሰልፍ አዌርነስ ነው ማለት ነው። እዚሁ ጋር ግን ዶክተር ሰዎች ያላቸውን ስሜት አሁን የምንላቸውን ስሜት ለመረዳት ምናልባት ምንድን ነው የሚጠቅማቸው? ራሳቸውን በጽሞና ማዳመጥ ነው? እያንዳንዱ ውስጣቸው ላይ ያላቸውን ስሜት የንዴት ስሜታቸውን፣ ራሳቸውን የሚያናድዳቸውን ነገር፣ የሚያስደስታቸውን ነገር ለማወቅ የሚረዳቸው ነገር ምንድን ነው? አንደኛው አሁን የምናስተምረውን ትምህርት ማወቅ፣ ኢሞሽናል ኢንተሊጀንስ የሚባል ስሜት ክህሎት እንዳለ ማወቅ። ከዛ አሁን እኔ ያንን ስለማወቅ ሁል ጊዜ ኢሞሽኖችን እለያለሁ። ጠዋት ከቤቴ ስወጣ ዛሬ ዶክተር ወዳጀነት ትንሽ ዳውን ነው እላለሁ፣ ራሴ ያውቀዋለሁ፣ ዳውን ሆኛለሁ። ከዛ አሁን በሚቀጥለው ነጥባችን ላይ እንደምናየው ከዛ ውስጥ ለመውጣት እሞክራለሁ። የሆነ ነገር አናዶኝ ከሆነ ኮንትሮል አድርገዋለሁ። ሲል የዚህ ልትናደድ አይገባም ብዬ ኮንትሮል ላደርገው እሞክራለሁ። እና መለየቱ እውቀቱ ካለሽ ስሜትሽን ለይተሽ ማወቅ ስሜትሽን እንድታስተዳድሪ ማኔጅ እንድታደርጊው ይረዳሻል ማለት ነው። ያ ቀጣይ እንግዲህ አሁን ጠቀስ አድርገዋል። ሀሳቡ የሚሆነው እንግዲህ ሁለተኛ ሰልፍ ማኔጅመንትን ነው የምናነሳው። አዎ ሰልፍ ማኔጅመንትስ የስሜታችንን ክህሎት ለማምጣት እንዴት ነው የሚረዳ? አሁን ልክ ማኔጅመንት ማስተዳደር አይደል? ስሜቶቻችንን ማስተዳደር መቻል አለብን። መጀመሪያ ያወቅናቸው ቅድማው ቤዚክ ኢሞሽንስ፣ ኮምፕሌክስ ኢሞሽንስ አለን። እነዚህ ስሜቶች እንዳሉ በእኔ ላይ እንደሚፈራረቁ አወቅኩኝ። ከዛ በኋላ ማኔጅ አድርጋቸዋለሁ። ማኔጅ የማደርጋቸው ምንድን ነው? ውጤታቸውን እያሰብኩኝ ነው። ውጤታቸውን አስባለሁ። መናደዴ ውጤቱ ምንድን ነው? አሁን ከሰው ጋር ልጣላ ነው። ዝም ብሎ አዝኝ መዋሌ ውጤቱ ምንድን ነው? ቀኔን ላቃጥል ነው በሀዘን። ለምን ብዬ ነው ቀኔን የማቃጥለው? ስለዚህ ማኔጅ ለማድረግ እሰራለሁ ማለት ነው። ከዛ ደግሞ ድንገት ተነስተን የምናደርጋቸው በንዴት ወይ በቁጣ ከምናደርጋቸው ነገር መቆጠብ እንዳለብኝ ይማራለሁ፣ እቆጠባለሁ። አሁን እነዚህን ካልሆኑ ኢሞሽናል ኢንተሊጀንስ ከሌለና ማኔጅ ካላደረግናቸው ከሰዎች ጋር እንጋጫለን፣ ተስማምተን መኖር አንችልም፣ በየመንገዱ ልንጣላ እንችላለን። የኛ ኢሞሽን ነው ያንን የሚያደርገው። እና የሚጠቅሙ ነገሮች አሉ። ለምሳሌ መጽሐፍ ጆርናሊንግ ትጽፊያለሽ? እንደዚህ አልጽፍም እኔ፣ ግን ጆርናሊንግ የሚባለው ነገር ይጠቅማል፣ በጣም ይጠቅማል። ሌላው አንዳንድ ጊዜ መቀለጃ ተደርጎ ይወራል፣ ዲፕ ብሬዚንግ። አሁን ሰው በሚናደድበት ጊዜ፣ በሚጨነቅበት ጊዜ፣ በሚከፋሽ ጊዜ፣ ይሄውን ሳይንስ ነው። ይሄ በሞቲቬሽን ላይ ሲቀልዱ ይቀልዱበታል፣ ግን ሳይንስ ነው። ዲፕ ብሬዚንግ በጣም ጥልቅ መተንፈስ ማለት ነው። እንዴት ነው የምታደርጊው? አየር በጣም ወደ ውስጥሽ ተወስጂና ከዛ ትንሽ ያዝ ታደርጊዋለሽ። ከዛ በረዥሙ ነው የምታስወጪው። ይሄ ዲያፍራም የሚባለው ከሳምባችን በታች ያለው ጡንቻ ወደ ላይ ይሆናል። ለምሳሌ እንደዚህ አድርጉ፣ አስገባው፣ ከዛ ትንሽ ሆልድ አደረኩት፣ ከዛ በረዥሙ ነው። ይሄ ኢሞሽን ላይ ይሰራል፣ ሳይንስ ነው ይሄ፣ ሞቲቬሽን አይደለም። እና ብሪዚንግ፣ ዲፕ ብሪዚንግ በጣም ይረዳሻል እዚህ ላይ። ከዛ አሁንም ኢሞሽን ማኔጅመንት ስሜት ክህሎት ላይ የትኛውን ኢሞሽንሽን እንደምታወጪው ማወቅ።
ለምሳሌ በጣም ተናደሻል ልበል፣ እንደ ጩሂ ብሎሻል፣ እዚህ አታረጊው፣ አለቆችሽ ፊት አታረጊው። መኝታ ቤትሽ ገብተሽስ ደብደብ፣ ትራሱን መደብደብ ትችያለሽ፣ ብቻሽን ሆነሽ መጮህ ትችያለሽ። ይውጣ። ሰፕሬሽን አይደለም አወጣጡ ነው እንጂ መውጣቱ ልክ ነው። ስለዚህ መኝታ ቤት ገብተሽ ትራስሽን መምታት መብትሽ ነው።